ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። ዛሬ ደግሞ እንግዲህ በሰሞኑ እንደነገርኳችሁ ይሄ ለሳምባ ምች ወይም ለሳምባ ካንሰር እንዲሁም ደግሞ ለቲቢ የሚሆነዎችን ሰሞኑን እየለቀኩላችሁ ነው ያለሁት በቲክቶክም በዩቲዩብም። እንግዲህ እነዚህ እጽዋቶችን የምንለቃቸው ትክክለኛ የታዩ መሆናቸውን እርግጠኛ የሆነ መጉዳት የማይችሉ መሆናቸውን ካረጋገጥን በኋላ ነው እንጂ ዝም ብሎ አይለቀቅም ማለት ነው። እንግዲህ ዛሬ ደግሞ ማስተዋወቃችሁ እጽዋት ይችን እጽዋት ነው። እሺ እጽዋት እንደምታዩት እንግዲህ አንጨብር ትባላለች። አንጨብር ትይዛለች እንደ አሽክት አያችኋት። በጣም የሚያዝ እንትን አላት፣ ትመነምናለች። ስሯ ውስጧ ቀይ ነው። ዘርፈ ብዙ ናት። በጣም ማትገባበት ነገር የላትም። እቺ እንግዲህ ስሯ ብዙም አይወጣውም፣ ግን ስሯ ቀይ ነው። በጣም ለብዙ እንደነገርኳችሁ ሳምባን ላይ ያለ ትንፋሽን የሚዘጉ ነገሮችን የምትከፍት እስከ አስም ድረስ ማለት ነው። አስም ራሱ ለአስም በስነ ስርዓት ማለት ነው የምትወናት። እንግዲህ እነዚህ እጽዋቶች ሰሞኑን ማስተዋወቃችሁ ገለጻ ማድረግላችሁ ማለት ነው። እንግዲህ ብዙ ጊዜ ያየነውን ነው፣ ያላየነውን አንገልጽም። ያየሁትን ነው ብዙ ጊዜ በተደጋጋሚ እየገለጽኩላችሁ ያላችሁ። አሁን እነዚህ እንግዲህ እንደነገርኳችሁ ሳል፣ ማንኛውም ሳል ቢሆን ከባድ ሳል ከሆነ የማቆም አላት። ሁለተኛ ደግሞ እንግዲህ እንደነገርኳችሁ አሁን ካንሰር በጣም ከባድ ነው። የሳምባ ካንሰር እንግዲህ በመተንፈሻ ነው ብዙ ሰዎች የሚጠቀሙት፣ አንዳንድ ጊዜ በጣም ከአቅም ውጭ ሲሆን ማለት ነው። እነዚህ ግን ጉዳት በሌላቸው መልኩ ምንም ሳያደርጉ በሻይ መልኩም በማር መልኩም ምንም ሳታመም ማለት ነው። እሺ ምንም እንግዲህ ቢያንስ አሁን ሳምባ የታመመ ሰው ተሳለ ከባድ ነው። እንደዚህ ሲወስድ በጣም እንትን የሚለው ከሆነ እንደገና ለጉዳት ይሰጠዋል ማለት ነው። ግን ይሄንን በማያደርግ መልኩ ማለት ነው፣ በማያስል በማይበጠብጥ መልኩ ተዘጋጅተው የምሰጣቸው ናቸው ማለት ነው። እንግዲህ ይህች እጽዋት ማለት ነው በጣም ከምንም በላይ የምትገርም እጽዋት ናት። ብዙ ጊዜ አብዛኞች የሚጠቀሟት ለሳል ነው። ለሳል ብዙዎች ይጠቀሟታል፣ ግን ለካንሰር መሆኗን ብዙም ሰው እስካሁን የተጠቀማት አይመስለኝም። ለሳምባ ካንሰር እንግዲህ ስለ ሳምባ ነው ሰሞኑን እያወራሁት ያላችሁ፣ ስለ ሳምባ ነው በተከታታይ ከመለቅላችሁ ቲክቶክ ላይ ምዝላይም። እንግዲህ እነዚህ እጽዋቶች እንደምታዩት ይሄ እሱ ነው ራሱ ላይ ድረስ ግንዱ እርጥብ ነው። እንደምታዩት አሁን ይሄ እየደረቀ ይመስላል። ይሄ ግን እርጥብ ነው። ይሄ አሁን የምታዩት እየደረቀ ይመስላል። ይሄም እንደምታዩት ቅጠሉ ነው እንጂ የለም። ይሄ የደረቀ ነው። ከዚህ ላይ እርጥቡ ነው አያችሁት። ይሄ እርጥቡ የደረቀ ነው የሚመስል እርጥቡ እዩት። ይሄ ውስጧ በጣም ከባድ ናት እንደነገርኳችሁ። አሁን ይሄ ከራሱ ነው የወጣ ነው፣ አልደረቀም። ይቺ በደንብ ሆና በስነ ስርዓት በማር በቅቤም በተለያዩ ነገሮች እንግዲህ ያው ሰው እንደሞየው ነው እየሰጠን የምናድንበት አስተማማኝ የሆኑ እጽዋት ናቸው። እንግዲህ ሀበሻ የባህል ሕክምና እንግዲህ ከተለያዩ ቦታዎች ላይ ካሉ ሀገሮች ላይ እያመጣሁ እዚህ ቦታ ላይ ባለው ቦታ ላይ እያጸደኩ እንግዲህ በጣም ከባድ አሉ የሚባሉ መድኃኒቶችን አሁን እንደነገርኳችሁ ለዚህ እንደገና ለካንሰር በተለይ ለካንሰርና ብልቱ ለሞተበት አብዛኛውን በጣም ብዙ ጊዜ ምርምር እየሰሩ ያሉት በዚህ ነው። ይሄ እንግዲህ አይቼዋለሁ። በጣም ከምንም በላይ እስትንፋስን ይሄን የመተንፈሻ አካል የሳምባን ትንፋሽን የሚዘጉ የምትከፍት አስተማማኝ የሆነች እጽዋት ናት። እቺን እጽዋት እንግዲህ በአገራችን በትገኛለች፣ ቆላም ትገኛለች፣ መካከለኛ ወይና ደጋ ላይ ትገኛለች። በጣም ደጋ ከሆነ ነው የማትገኘው ማለት ነው። አስተማማኝ የሆነች እጽዋት ናት። እንግዲህ ይሄንን ለምትፈልጉ ሰዎች እንግዲህ አድራሻችን ያው ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። መጣችሁ ማየትም መጎብኘት ትችላላችሁ። እንዲሁም ደግሞ መድኃኒቱን ለምትፈልጉ ሰዎች ደግሞ መጣችሁ መውሰድ ትችላላችሁ ማለት ነው። አስተማማኝ የሆነ ነው እንደነገርኳችሁ። የማይሆነው ነገር መድኃኒተኛ አንሰጥም፣ የማይሆነው ነገር እኔ በፍጹም አልሰጥም ማለት ነው። ይሄ አስተማማኝ የሆነው ነገር ለሳምባ ነቀርሳ ለቲቢ የሚሆኑች ናቸው። ለሳል እነዚህ ነገሮችን በጣም ጉሮሮ በላይና ወይም ሳምባን የሚያፍኑ ነገሮችን የሚያድኑ ነው ሰሞኑን እየለቀኩላችሁ ያላችሁ። ከዚህ በተረፈ እንግዲህ መንስኤ እስኪትም በአስተማማኝ እየሰራን ያለ ነው። እነዚህ ነገሮችን በብዛት ሰሞኑን እየለቀኩላችሁ ነው ያላችሁ። ተመልከቱት። ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። እንግዲህ ስልክ 0911 59 27 49 0912 01 3955 ነው። እንግዲህ እንደነገርኳችሁ አድራሻችን ያው ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። ኑ ጎብኙን። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። አመሰግናለሁ። ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። ቸር ያገናኘን።